ዝና የሚባል ሰው ታውቂያለሽ እንዴ? ዝና የሚባል አለቃችሁ ማን ይገደለው? ወይ በነፃ እንድነግርሽ ነው እንደ ፈለግሽ? መድብል ለካሊብ ጠላቱ ነው፣ ግን ከካሊብ ጋር አብሮ እየሰራ ነው። መድብል አንድ ሰው ብቻ ሳይሆን በጣም ብዙ ሰው ገለው። ባጭሩ ወንጀለኛ ነው እያልሽ ነው? እኔ በጣም ብዙ ማቃቸው ሀብታም ወንዶች አሉ፣ ለእነሱ ድርሻለሁ። አለቀ። መሀሌትን የምበቀላት የምገላት እኔ ነኝ። እኔ ግን ቶሎ በሞትና እናቴን ባገኘት በጣም ነው ደስ የሚለኝ። ሬሳ ለማንሳት ነው ወደ ቤቷ የምንሄደው? ሰገን እጅግ ልብ አንጠልጣይ ድራማ። ሞገስ የለፋበት ንብረቱን በሐሰተኛ ሰነድ ተነጥቋል። ንብረቱን ለማስመለስ አንድ ቁልፍ ሰነድ የግድ እጁ ሊገባ ግድ ይላል። ይህንን ለማድረግ በራሱ ቤት ተከራይ ሆኖም ገብቷል። ወደ መኖሪያ ቤቱ ሲገባም እጅግ አስደንጋጭ ሚስጥርም አግኝቷል። በዳጣ ደራሲ የተጻፈም እጅግ ልብ አንጠልጣይ ድራማ በዋዛ ዩቲዩብ ቻናል መታየት ጀምሯል። ሰገን ሲጣርቄ ነው የምገልሽ። የሆነ ነገርም ይፈልጋል። በጣም ግራ ገብቶኛል። ሰላም ጤና ይስጥልኝ ውድ ተመልካች፣ እንዴት ናችሁ? ደህና ናችሁ ወይ? ዛሬ እንግዲህ ይዤላችሁ የመጣሁት አዲስ ቪዲዮ ነው። በላይክ እና በሰብ እየገባችሁ ላይክ እና ሰብስክራይብ አድርጉ። እኔ የምለው አለምና ብሩኬ ቅድስት ለምንድን ነው እየተባሉ ያሉት? አለም ምንድን ነው የምትለው ቅድስትን? በደንብ ሳታገቢ በ80 ሳታገቢ በሰርግ ብቻ አግብተሽ በሰው አልጋ ላይ ቁጭት ያለሽ እንዴ እያለቻት ነው። አለም ችግሯ ምንድን ነው? ለምንድን ነው እንደዚህ የምትረብሸው? የእሷ ችግር ምንድን ነው? ፍላጎቷ ቅድስት ከብሩኬ ጋራ መኖር ነው። ስለዚህ አለም ከብሩኬ ጋራ ለምንድን ነው የተጠማመደችው? አለም ለምንድን ነው ቅድስት ከብሩኬ ጋራ እንድትኖር ያልፈለገችው? የአለም ችግር ምንድን ነው? የአለም ነገር ምንድን ነው? የእሷ ትልቁ ችግር። ሰላም ጤና ይስጥልኝ ጉድ ተመልካቾቼ፣ እንዴት ናችሁ? ለዚህ ቻናል አዲስ የሆናችሁ ላይክ እና ሰብስክራይብ እያረጋችሁ ቻናሉን አበረታቱኝ ማለት ነውና ወደ ሌሎቹ ቪዲዮ ስንሄድ እንግዲህ መድብል ደግሞ አለምን እንዳንቺ አይነት ሴት ማየትም አልፈልግምና ተነሽና ከፊቴ ቶሎ ብለሽ ዞር ብለሽ ውጪ ነው ያላት። ምንድነው ምክንያቱ? እዚህ ጋር ደግሞ ወይዘሮ ሜላትም ነፍስ ውጪ ነፍስ ግቢ ላይ ነው ያለችው። ምንድነው ምን ይሆን? ዳጣም በጣም እየተሳሳቀች በጣም አንዳንድ ነገር ጣል እያረገች ነው። የነሱ ነገር ያሁኑ በስተመጨረሻ ላይ ያመጡት ድራማስ ምንድነው ወሬያቸው? ብሩኬም ልጄን አደራ እኔ ከልጄ ጋር ማለት እኔ እንዳልወልድ መድኃኒት አብልታኛለች። በቁመናዬ በጣም ስለገደለችኝ እኔ ከእንግዲህ በኋላ ልጅ ለመውለድ እድል ያለ አይመስለኝምና እኔ ግን ማለትን አልተዋትም። ማለትን በጣም እገላታለሁ። ልጄን ግን እኔ በዛው ገድዬ እኔም ከሞትኩ ልጄን አንድ ልጄን አደራ ብላለች። አለም አሁን አልጋሽ ላይ አላነጋግርሽም፣ ለብቻሽ እፈልግሻለሁ ነይ ብላ ቅድስት ወደ አለም ስትመጣ ከማይወልድ ሰው ጋራ ለምንድን ነው የምትተኘው? እንደገና ደግሞ መቼ ተሞሽረሽ ነው ብላ ስትጠይቃት ነበረ። ምን ማለትሽ ነው? ካገባው ጀምሬ ከሱ ጋር እኮ እየተኛው ነው። ስለዚህ ብትተኝም ባትተኝም እሱ እኮ አይወልድም። ለነገሩ ይሰራል እንዴ ብላ እንደውም አለም በጣም ብዙ ነገር ተናገረ። አረ ለአንድ በትሽ እንኳን አይደብርሽም እንዴ? እንዴት ነው እንደዚህ የምትዩ? ያንቺ ምክንያት ምንድነው? እንደዚህ የምትይበት ምክንያት ምንድነው ብላ ስትጠይቃት ነበረና ስለዚህ እንግዲህ ቅድስት ደግሞ ማነች ምሳሌ ደግሞ ከእንግዲህ በኋላ አለም እናቴ ብለሽ እንዳትጣሪያት ብላኛለች አክስቴ። እኔ እንድች ብዬ ቅድስት ብዬ ነው የመጣራትና እናቴማ ከእንግዲህ በኋላ
አልልም ስትል ነበረ። ነገር ግን ነገሮቹ በጣም ከባድ ቢሆንም ነገሮቹ ሁሉም ነገር ለበጎ እስከሆነ ድረስ ስለዚህ እንግዲህ አለም ደግሞ በጣም ቅድስትን መውጫ መግባዋን እየተከታተለቻት ነው። አለም ደግሞ ቅድስትን ለምንድን ነው እንደዚህ የምትከታተላት? ምን አደባባይ ለማውጣት ፈልጋ እንደሆነ በፍጹም አይታወቅም ማለት ነው። መድብል ደግሞ ቅድስት ኩሽና ውስጥ ምግብ ልትሰራ እየተንደፋደፈች ኩሽና ውስጥ መድብል ሄዶ እንግዲህ ምንድነው የምትሰሪው ነገር ምንድነው? ያንቺ ችግርስ ከየት ወዴት ለምንድነው በሚባል ሁኔታ ነው እንግዲህ እንደዚህ ያደረገችው። ነገሮቹ በጣም ከባድ እየሆኑ ስለሆኑ ነገሮቹ እየከባበዱ ነው። እንግዲህ አዳዲሶቹ ትወና የመጡትም አሁን ደግሞ እንግዲህ መድብልን ማን እንደገደለው ማን ነው እሱ? አንድ ሌላ አለ፣ አንድ ረዥም ጉበዝ ማለት ነው። ስለዚህ ቡሩኬ ደግሞ እኔ መውለድ አልችልም ብሎ ለመድብል በሚናገርበት ሰዓት አለም ቆማ በር ስር ነገ ልታወራ እያመቻቸችላቸውም ነው ማለት ነው። እና አለም እያዳመጠች ያለችው ስለ ቡሩኬ ስለ መውለዱና ስለ አለ መውለዱ ነውና እንግዲህ የቡሩኬ ነገር ሲወራ ቅድስት በጣም በቡሩኬ ፍቅር ጦዛለች ማለት ነው። እና ስለ ቡሩኬ ማንም ሰው እንዲያወራ በአሁኑ ሰዓት በፍጹም አትፈልግም ማለት ነውና በጣም ትደነግጣለች፣ በጣም ትሳቀቃለች። ከቡሩኬ መለየትም አልፈልግም እያለችም እውነቱንም ተናግራለች። ቡሩኬ ደግሞ እኔና አንቺ 80 ባናስርም አብረን መተኛት አንችልም ወይ ብሎ እየጠየቃት ነው። እሷ ግን ጥያቄውን በፍጹም በትክክልም አልመለሰችም፣ ዝም ነው ያለችው ማለት ነው። እና ቅድስትም በመካከሉ በጣም እየተጨናነቀች ነው ማለት ነው። እንግዲህ ሁለቱ ወንዶች ደግሞ መድብልና ሌላ ሰው ተገናኝተው ስለ ማለትም አንዳንድ ነገር እያወሩ ነው። ማለትም ልሞት ነው ብላ በጣም እየቃየች ነው። ማለት ደግሞ በጣም ኃይለኛ ሰካራምና ኃይለኛ በጣም ጠጪ ሆናለች ማለት ነውና ስለዚህ ማለት በአሁኑ ሰዓት ወይኔ ነፍሴ እንዴት ነው የምትተርፈው? ነፍሴ እኮ አልተረፈችም። የኔ ነፍስ እንዴት ነው? ከየት ወዴት ነው? እየጨነቀኝ ነው ብላ በጣም እየተሸገረች ነው ማለት ነው አለም። ስለዚህ እንግዲህ ውድ ተመልካች ቅድስት ደግሞ ብቻዋንም ሆነ ከመድብልም ጋርም ሆነ ከምንም ስለዚህ ቅድስት በጣም ትልቅ ሀሳብ ውስጥ ነው ያለችው በአሁኑ ሰዓት። አለም ቅድስትን በጣም እየተከታተለቻት ስለሆነ አንዳንድ ጊዜ ደግሞ ቡሩኬ ከቅድስት ጋራ ሲጫወት አንዳንድ ነገሮችን ሲጫወቱ ቡሩኬን እያደረች የማንነቱን ቡሩኬን እያየች እያለ ቡሩኬ ወይ ሊጫወቱ ይሆናል ወይ እንግዲህ ታማሚ ነው አይደለ? አንገቷን እንቅ ሲያረጋት ድንገት ነው ያለቀሰችውና ኡኡ ስትል ቅድም አንቺ በጣም እያለቀሽ ነበረና ምንድነው ስትላት እኔ ምንም አልሆንኩም ስትል እንዴት ምንም አልሆንኩም አንቺ ትያለሽ? ያንቺ ምክንያት ምንድነው? ከየት ነው? ወዴት? ምን ማለት ነው? ብለው ሲጠይቋት ነበረ። ስለዚህ እኔ የምትጠይቀኝ ነገር የለም። ስለዚህ እኔ ቅድም ቡሩኬ አንገቴን ስለያዘኝ በአንዳንድ ምክንያቶች ስንመላለስና ስንቀላለድ አንገቴን ይዞኝ በዛን ጊዜ
ደንግጬ ነው ያልኩትና ለሌላ ነገር አይደለም ያልኩት ብላ ስትናገር ነበረ። ነገር ግን እንደዛ ብላም ብትናገር ነገሮቹ በጣም ከባድ ቢሆንም ነገሮቹ ሁሉም ነገር በስተመጨረሻ ላይ ለበጎ ይሆናል ብለን እንጠብቃለን። መድብል ደግሞ አለም ካንተ ጋራ መተኛት እፈልጋለሁ ብላ ግልጹን ስትናገር ነው መድብል አለምን ተነሽና ከፊቴ ውጭልኝ አይንሽንም ማየት አልፈልግም ብሎ እየተናገረው ማለት ነው። ስለዚህ እንግዲህ ውድ ተመልካች ነገሮቹ ሁሉ ውስብስቡ እየወጣ ነው። ነገሮቹ ሁሉ በጣም እየከበደና ነገሮቹ ሁሉ በአሁኑ ሰዓት ውስብስቡ እየወጣ ነው። ማለት እንደ ማለት የተመቸው ሰው የለም። በቃ እሷ ብትተኛም ቆማ ብታወራም ብትሰክርም ብትንከባለልም ሁለመናዋ ስለሚያምርባት ማለት በጣም በጣም አንዳንድ ጊዜ ከአረማመዷም ከእጥረቷም አንዳንድ ጊዜ ፋ ብላ ነው የምትመቸኝ ማለት ነው። እና እንግዲህ ውድ ተመልካች ድራማው ከስሩ እየተማርነው እንደገና ደግሞ ማነች አለም ለምን ቅድስትን እንደምትነካካት እኔ ምን ፈልጋ እንደሆነ በግልጽ ባይገባኝም ነገሮቹ ግን አንቺ ከግርድና ከአንቺም ከሰው ቤት ሰራተኝነት ወጥተሽ ነው እዚህ ደረጃ የደረሽው። ደግሞ ሰውን ለመናቅ ትሞክሪያለሽ እንዴ ብላ መልሱን ስትመልስላት ነው። በጣም በሚገርም ሁኔታና በጣም የሚገርም ሁኔታ ነው። እና እዚህ ጋር ያጣንም ያላጣንም በቃ በፍቅርም በሁሉም ነገር እያካተቱ ነው ድራማቸውን እየሰሩ ያሉት። እንግዲህ ውድ ተመልካች እነሱ ቤትም ሄደን ሰብስክራይብ እያደረግን አንዳንድ ነገር ለራሳችን ሌና ብለን አንዳንድ ነገር ማለት ማዳመጥ እና ማየት እንፈልጋለን ማለት ነው። እና ስለዚህ እንግዲህ ድራማው አንዳንድ ነገሮች ብዙ ነገሮች እንደዚህ የሚበላሽብን እስካለ ድረስ ከዚህ ድራማ ስር ብዙ ነገሮች እንማርና ራሳችንን የምናስተካክልበት ሊሆን ይችላልና እንግዲህ ገባ ገባ እያለችው ማለት ሁላችሁ እዚህ ጋር ጠርሙሱንም ቁጭ አድርገታ እሷም ሆዷንም ይዛ እንቅልፏን ልጥጥ እያለች ነው። ለዚህ ነው ማለት እኮ አንዳንድ ጊዜ ትመቻለች ያልኩበት ምክንያት ይሄ ነውና ልጥራት ነው የምትለው ማለት አንዳንድ ጊዜ ለሽ ብላ ነው የምትተኘው ማለት ነውና ሁሉም ነገር ለበጎ ሁሉም ነገር በሰላም ነውና። ስለዚህ እንግዲህ ውድ ተመልካች ምሳሌ ደግሞ እናቴ ትመጣለች እናቴን አንድ ቀን አያታለሁ ብዬ ነው የማስበው ብላ ምሳሌ ስትናገር ነበረ። እንግዲህ ምሳሌ የሞተ ሰው ስንሞት እኛ ነን እነሱ ጋር የምንሄደው እንጂ የሞተ ሰው እኛ ጋር አይመጣም እያለችው ነውና ነገሮቹ በጣም ከባድ እየሆነባቸው ነውና። ስለዚህ እንግዲህ ውድ ተመልካች ሁሉም ነገር ለበጎ ነው ብለን እናምናለን። ሁሉም ነገር ለጥሩ ነው። ይህንን ድራማ ከስር ከስር እየተማርን ስንሄድም አነጋገርም እንለምዳለን አስተያየትም እንለምዳለን የራሳችን ነገር ደግሞ ስንሰራ በብቃት እንወጣለን። ብቻ አንዳንድ ድራማ የምትወዱትን አይታችሁ ራሳችሁን በቃ ደስ ከሰራችሁ በኋላ ከተመቻቻላችሁ በኋላ የሆነ ደስ የሚል ነገር ልታሳልፉ ትችላላችሁ ብዬ ነው የማምነው። ስለዚህ እንግዲህ እና አቶ መድብልም እየዘነጡ ነው።
አለምም እንግዲህ አቶ መድብልን መልካም ምኞት እየተመኘች ነው። መልካም ምኞቱን ስለ እውነት ቢያጋጥማት በጣም ደስ ይለኛል። ብዙ ጊዜ ስለ መድብል ስለ ጥሩ ነገሮችን ትወዳለች ማለት ነው እና መስማት ትወዳለች። ስለዚህ ሁሉም ነገር ለበጎ ሊሆን ይችላል ማለት ነው እና እንግዲህ ማለት በጣም ከባድ ሰው ነችና መድብልም በጣም አንዳንድ ጊዜ ይቆጣል። አንዳንድ ጊዜ መድብል በጸባይ ካላሽው እንደ ብሩኬ አይደለም፣ መድብል በጣም ከባድ ሰው ነው ብላ እያስጠነቀቀቻት ነውና እሷ ደግሞ መድብልን ስለወደደችውና ስላፈቀረችው ስለ እሱ በጣም ስሩ ሄዳ በየአንዳንዱ ሁሉንም ነገር ማለማመድና ማየት ትፈልጋለች። ግን የሚነግራትና የሚያስረዳት ሰው አለም ብትፈልግ መድብልን በጣም አፍቅረዋለች፣ በጣም ትወደዋለች። እሱ ጋር ስትደርስ የምታወራውን ነገር አታውቅም። ብዙ ነገሮችን ነው የምትቅበዘበዘውና ሴት ልጅ እንግዲህ ስታፈቅር ገደብ የላትም አንዳንድ ጊዜና አለምዬ ደግሞ ገደብ ቢኖርሽ በጣም ደስ ይለኛል። እና አንድ ጊዜ እሱም እንግዲህ ልቦና ሰጥቶት ወደ አንቺ ይመለሳል ብዬ አስባለሁ። በአሁኑ ጊዜ ግን አንቺ የምትሰጪው አክት ለሱ ምንም ሆኖ እስካልታየለት ድረስ እሱ አሁን ያንቺ ማዳመጫና መስማም የለውም መድብል። አንቺ ደግሞ ከልብሽ ሰመጥ ብለሽ ከልብሽ ነው ስለሱ አንዳንድ ነገር ማወቅ የምትፈልጊው፣ ቶሎ ደግሞ እሺ የምትይው። ስለዚህ በጣም ነው እሱን እያደነቅሽ ያለሽው። እዚህ ጋር ደግሞ ጭራሽ ራስሽን አፍቃሪ ሴት ያን ሰው እንዴት ነው ማስደስተው ስትል ራሷን ትጠላለች። እና አለምዬ ብትጠነቀቂ በጣም ደስ ይለኛል። ላይክ እያደረጋችሁ ጋይስ